Hello. Mic check. This is the sound of Biggie from Blockchain Hub. ጤና ይስጥልን ቤተሰብ ፕላስ። በዛሬው ቪዲዮአችን የተለያዩ አፕዴቶችን እንድንመለከት ነው ጋይስ የተከሰትኩት። በዛሬው ቪዲዮአችን ጠቅለል አድርገን ፈጠን ባለ መልኩ አንዳንድ አፕዴቶችን እንመለከታለን ማለት ነው። ቤተሰብ በዛሬው ቪዲዮአችን ስለ ፒኤክስ ኔትወርክ፣ ስለ ፒኤክስ ፒራሚድ የተባሉ አፕዴቶችን የምንመለከት ይሆናል። ከዛ በተጨማሪ ደግሞ ኦሜጋ ኔትወርክ ማይን እያደረግን ያለነው ፕሮጀክት ነው። ኦሜጋ ኔትወርክ ሰከንድ ድሮፓቸውን መች እንደሚያደርጉና ሬዲ ለመች መሆን እንዳለብን አሳውቀዋል። ከዛ በተጨማሪ ደግሞ አቶክ ከዚህ በፊት እንዴት ዊዝድሮ ማድረግ እንደምችሉና የዊዝድሮዋል ፕሮሰሱን በሚመለከት ቪዲዮ ሰርቼላችሁ ነበር። ከዛም በተጨማሪ አቶክ መች ሊስት እንደሚደረግ ከዚህ በፊት ተነጋግረናል። በተባለው ቀን ለምን ሊስት እንዳልተደረጉና ምን እንደተፈጠረ በቀጣይስ ምን እንደታሰበ ያሳወቁት ፖስት አለ። ከዛ በተጨማሪ ደግሞ ጋይስ መጨረሻ ላይ ጊዜ የሚበቃን ከሆነ እንድንመለከት የፈለግኩት ነገር ሳይሌንሲዮ ነው። ሁላችሁም እንደምታውቁት ሳይሌንሲዮ ላይ ኤስኤልሲ ቶክንን በየወሩ ዊዝድሮ እያደረግን እንደሆነና የዚህን ወር ዊዝድሮዋል እንዴት ዊዝድሮ ማድረግ እንደምትችሉና በስቴኪንግ ልታገኙ የምትችሉትን ጥቅም የሚዳስስ ቪዲዮ ነው የሚሆነው። ፈጠን ብዬ ነገሮቹን ለመነካካት ሞክራለሁ ማለት ነው። አብራችሁን ቆዩ ቤተሰብ። በቀጥታ ወደ ፒኤክስ ኔትወርክ ፒራሚድ የምንሄድ ነው የሚሆነው። ኤክስ ገጻቸው ላይ እዚህ ጋር እንደምትመለከቱት ኬዋይሲ ፕሮፋይል ቬሪፊኬሽን በጣም ሲምፕል በሆነ መንገድ እንደሚመጣና ጌት ሬዲ የሚል ፖስት አስቀምጠዋል። በዚህኛው የቬሪፊኬሽን ሴሽን ምን እንደሚካተት በግልጽ አስቀምጠዋል። እዚህ ጋር የኢሜል ቬሪፊኬሽን ኦቲፒ እንደሚኖር፣ ኦፕሽናል ፕሮፋይል አፕዴት፣ ከዚህ በፊትም ፕሮፋይላችሁን አፕዴት አድርጉ ብለው ነግረውናል። በሶስት ስቴፖች ሁሉንም ነገር ፓስ የምናደርግ የሚሆን ነው የሚሆነው። ከዛ በተጨማሪ ሁላችሁም ሬዲ ሆናችሁ ቬሪፊኬሽኑን እንድትጠብቁ ከዚህ በፊት አሳውቀዋል። ማልቲፕል አካውንት ያላችሁ ሰዎች ዲሌት እንድታደርጉ ብለዋል። ጥቂት ነገሮች ናቸው ፒኤክስ ፒራሚድ ላይ የቀሩን። ይሄ የምትመለከቱት ገጽ የፒኤክስ ፒራሚድ የማይኒንግ ዳሽቦርድ ነው። እዚህ ጋር ኬዋይሲ ቬሪፊኬሽን ላይ በመግባት ምን እንደቀረን እና የቀረንን ነገር በቀጣዩ ካሚንግ ሱን ብለው ያሳወቁን ስለሆነ ሬዲ እንድትሆኑ ቤተሰብ። ከዚህ በፊት ያደረግነው ሁለት ቬሪፊኬሽኖች አሉ እዚህ ስክሪን ላይ እንደምትመለከቱት። የመጀመሪያው 5 ዴይ ኮንቲኒየስ ማይኒንግ ኬዋይሲውን ለመጀመር በጣም መሰረታዊ ነገር ነው። ከዛ 3 ሪፈራል ሪኳየርመንት አስቀምጠው ነበረ፣ እሱንም ፓስ አድርገናል። በቀጣይ አሁን የሚከፈትልን ፕሮፋይል ቬሪፊኬሽን፣ ፎን ቬሪፊኬሽን፣ ሶሻል ሚዲያ ቬሪፊኬሽን እና ሰልፊ ኤአይ እንደሚኖር በግልጽ ያሳወቁ ስለሆነ ኤቭሪባዲ ይህን ፕሮጀክት ማይን የምታደርጉ ሰዎች ራሳችሁን ሬዲ እያደረጋችሁ አካውንታችሁን ከየትኛውም አይነት ነገር ክሊር በማድረግ እንድጠብቁ የሚል ፖስት ነው ያለው ማለት ነው። ቀጥታ አሁን ደግሞ ወደ ኦሜጋ የምንሸጋገር ይሆናል ማለት ነው። ኦሜጋ ኔትወርክ እንደሚታወቀው ጋይስ በጣም ትልቅ የሆነ ኢንፍራስትራክቸር ነው እየገነቡ ያሉት። ስንጀምር ጀምሮ ኤርሊ አዶፕተር ነን ጋይስ። እንደተመለከታችሁት የመጀመሪያውን ዙር ኤርድሮፕ ባሉት ጊዜ በተባለው ሰዓት ድሮፕ አድርገውልናል። አሁን ደግሞ ሂውመን ቬሪፊኬሽን በሰልፊ ብቻ በማካሄድ ሁለተኛውን ዙር ኢቨንት እየጠበቅን ያለ ነው ማለት ነው። ከሁለተኛው ኢቨንት ጋር በተያያዘ ትልቅ ፖስት አናውንስመንት አስቀምጧል ማለት ነው። ኤርድሮፕ ኢቨንቱ ሁለተኛው ኤርድሮፕ ኢቨንት መች እንደሆነና ስኬጁል ለመች እንደተደረገ እዚህ ጋር በግልጽ መመልከት የምንችል ሲሆን ኢቨንቱ ስኬጁል የሆነው የሚጀምረው በጁላይ 1 2026 እስከ ጁላይ 30 የሚዘልቅ ነው የሚሆነው ማለት ነው።
ይህንን በጣም ሰፊ ጊዜ ጋፕ ያስቀመጡት ሁሉም ሰው እዚህ ፕሮጀክት ላይ የተሳተፈ ሰው ኤርድሮፑን ተካፋይ እንዲሆን በማሰብ ማንም ሰው እንዳያመልጠው ነው። ስለዛ ኢቨንት ታይምላይኑ እዚህ ጋር በግልጽ ተቀምጧል። ከጁላይ 1 2026 እስከ ጁላይ 30 ኦንቼን ዲስትሪቢዩሽን ለሁላችንም ኮይኖቹ ዲስትሪቢዩት የሚደረጉት ኦንቼን መሆኑን አሳውቀዋል ማለት ነው። ስለዛ ኤቭሪባዲ ሪኳየርመንቱን አሟልታችሁ ሂውማን ቬሪፊኬሽን እያጠናቀቃችሁ ሬዲዮ ናችሁ እንድትጠብቁ የሚል መልእክት ነው ያለኝ። እንዴት የሂውማን ቬሪፊኬሽኑ ማለፍ እንደምችሉ በጣም በ1-2 ደቂቃ ውስጥ ቪዲዮ ሰርቼላችኋለሁ። ያስቸገራችሁ ሰዎች ካላችሁ ያንን ቪዲዮ ገብታችሁ መመልከት ትችላላችሁ። በጣም በሚገርም ሁኔታ ኢንፍራስትራክቸራቸውን እያሳደጉ ነው ማለት ነው። ባለፈው በነበረን ኢቭን አፕዴት ብዙ ነገሮችን ተመልክተናል። የዋሌት ሴክሽናቸውን እንዴት ካስተማይዝ ዋሌታችንን አድርገን መጠቀም እንደምንችል የተለያዩ ኢኮሲስተሞችን እዚህ ጋር ቢልድ እያደረጉ እንደሚገኙ አውርተናል። እዚህ ፕሮጀክት ላይ የማትሳተፉ ሰዎች ስቲል ኤርሊ ያለ ፕሮጀክት ነው። ልክ እንደ ፓይ ኔትወርክ ያለ የማይኒንግ ፕሮጀክት ነው። በቀን ውስጥ አንድ ጊዜ ብቻ ስልካችንን ክሊክ በማድረግ ገንዘብ የምንሰራበት ፕሮጀክት ነው። ለኦሜጋ ሰከንድ ኤርድሮፕ ኢቨንት ሁላችሁም ራሳችሁን ሬዲ አርጉ። በመቀጠል ደግሞ የምንመለከተው አቶክን ነው። አቶክ ቪዲዮዎችን ከዚህ በፊት በተደጋጋሚ ሰርቼላችኋለሁ። አቶክ ቶከን ዊዝድሮ እንዴት እንደሚደረግ አፑ ላይ ስላሉት ነገሮች ኤቭሪቲንግ አሳይቻችኋለሁ ቤተሰብ። እንደውም በተጨማሪ ደግሞ የአቶክን ቶከን እንደውም ዊዝድሮ ባታደርጉ የተሻለ ነው የሚል ቪዲዮም የሰራሁላችሁን አይታችኋል። ምክንያቱም አቶክ የሚያሳየን ዋጋ ኦንሊ ዲሰንትራላይዝድ ኤክስቼንጆች ላይ ያለውን ዋጋ ነው እያየን ያለ ነው። አፕሊኬሽኑ ላይ ሊኩዲቲ እንደሚጨምሩ ትልቅ ሊኩዲቲ አፕሊኬሽኑ ላይ ስለሚያመጡ ሁላችሁም ዊዝድሮ ባለማድረግ እንድትጠባበቁ። እኔ እናንተን ለማሳየት ኦልሞስት ወደ 3 ጊዜ ዊዝድሮል አድርጊያለሁ። ከዛ በኋላ ዊዝድሮ እያደረግኩኝ እንዳልሆነ አውርተናል ማለት ነው። እዚህ ጋር ቤዚክ የሆነ ማብራሪያ ነው ያስቀመጡት። ኢምፖርታንት አፕዴት ለኮሚኒቲው ኦልሞስት 1.7 ሚሊዮን ኮሚኒቲ ስላላቸው ሲሪየስ የሆነ አፕዴት ነው ያስቀመጡት። ለምን ሜጀር ኤክስቼንጆች ላይ ሊስት እንደረጋለን ባሉት ጊዜ ሊስት እንዳልተደረጉ በግልጽ ያስቀመጡት ማብራሪያ ያሳያል ማለት ነው። ይህን ጽሑፍ በአጭሩ ለመመልከት ያክል ግሎባል ማጀር ኤክስቼንጆች ላይ ሊስት ለመደረግ ማርች 2026 ነበረ ያሰቡት እና በማርኬት ኮንዲሽን ምክንያት አጀስት እንደተደረገ እና ለዚህም 3 ትልልቅ የሆኑ መሰረታዊ ምክንያቶችን ነው ያስቀመጡት። በአንደኛ ደረጃ ያስቀመጡት ምክንያት ኦንጎይንግ ያለው የጂኦ ፖለቲካል ቴንሽን ሚድል ኢስት ላይ ያለው ነገር ፕላስ ስትሬት ኦፍ ሆርሙዝ የኦይል ፕራይስን ከ110 እስከ $115 ማረጉ ዲቴል ኢኮኖሚክ ክራይሲስ ዓለም ላይ ያመጣ እንደሆነ በግልጽ የሚታወቅ ነው። በሁለተኛ ደረጃ ደግሞ ኤክስትሪም ፊር በክሪፕቶ ማርኬት ላይ እንደነገሰ ለዚህም እንደማሳያ የቢቲሲን ፕራይስ ጠቅሰዋል። በሶስተኛ ደረጃ ደግሞ ሊስት ያልተደረጉበት ምክንያት ኦፊሻል ፊድባኮችን ተቀብለናል ብለዋል ከታይር 1 እና ታይር 2 ኤክስቼንጆች። ይሄ ታይም ሊስት ለመደረግ የማርኬት ክራሽ እንዳያጋጥማቸው ከማሰብ አንጻር ነው። በቀጣይ አፕዴት ከ4 እስከ 8 ዊክ ውስጥ ሊስት እንደሚደረጉና የተለያዩ ሪዋርዶችን እንዳሰቡ ያሳወቁ ነው የሚሆነው። አንቼንጅድ የሆነ ፕላን እንዳስቀመጡ እዚህ ጋር በግልጽ የሚታይ ነው። ቤተሰብ እዚህ ፕሮጀክት ላይ ምንም ጊቭ አፕ ሳታደርጉ ዊዝድሮዋሉንም ቀጥታ ወደ ዋሌት ከመላክ እዛው አፕሊኬሽን ላይ በማስቀመጥ እንድትጠባበቁ የሚል መልእክት ነው ያለኝ። ከዚህ ጋር በመቀጠል ደግሞ ቀጥታ ወደ ሶሺዮ ኤስኤልሲ አፕ ወስዳችኋለሁ ማለት ነው። ኤስኤልሲ ቶከንን
ኤቭሪ መንዝ ዊዝድሮ የምናደርገው ቶክን እንደሆነ ተናግሬያለሁ። አውቶማቲክ ባርኒንግ ሜካኒዝም አላቸው። ሶ ፐርመንዝ የሰበሰባችሁትን ነገር ገብታችሁ ዊዝድሮ የማታረጉ ከሆነ ባርኒንግ እንደሚያጋጥመው ተናግረዋል። ሶ ስለዛ ቶከኖች ባርን መደረጋቸው ለእኛ ትልቅ ጥቅም አለው። አክቹዋሊ ሶ እዚህ ጋር እንደምታዩት ሚስትሪ ኪዩብ ሬዲ ቱ ክሌም ይላል። ሶ 17 ቀን ሌፍት እንደሆነ ነው የሚያወራው። ሶ በዚህ 17 ውስጥ እኔ ክሌም ማላረግ ከሆነ ባርን የሚደረግ ነው የሚሆነው ማለት ነው። ሶ ክሌም ዩር ራፈል ሪዋርድ ይላል። እንደምትመለከቱት እዚህ ጋር ካንትሪ ታስገባላችሁ። ቀጥታ ገብታችሁ ክሌም በማድረግ ዊዝድሮ ከማድረግ ይልቅ ቶክኖቹን ስቴክ ማድረግ በጣም ትልቅ ጠቀሜታ ስላለው ሁላችሁም ስቴክ እያደረጋችሁ ሪዋርዳችሁን እያሳደጋችሁ በኤአይ ትሬኒንግ ውስጥ እየተሳተፋችሁ ኮይኖቻችሁን ሆልድ እንድታደርጉ አሳስባለሁ። አመሰግናለሁ ቤተሰብ፣ ይመቻችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።